የተጠራችሁት በመንፈስ ቅዱስ መንፈሳውያን የተሰኛችሁ የእግዚአብሔር ቤተሰቦች ባፈቀረንና በወደደን በእግዚአብሔር ፍጹም ሰላምታ ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ዋላችሁ? እንደምን ላይ ሰዓት ደረሳችሁ? አሜን ይመስገን ብለን እንድናመሰግነው በቸርነትና በምህረቱ እየጠበቀ ለዚህ ዕለትና ለዚህ ሰዓት ያደረሰን ሰማያትን በደመና ምድርን በልምላሜ ያስጌጠ የነቢያት የሐዋርያት የጻድቃን የሰማዕታት የኔና የእናንተ አምላክ ክብር ምስጋና ለእርሱ ይሁን። ለተወሰነ ደቂቃ እንግዲህ እንደ እግዚአብሔር መልካም ፈቃድ የምንማማርበት የትምህርታችን ርዕስ የሚሆነው ማዳን የእግዚአብሔር ነው በሚል ርዕስ ላይ እንማማራለን። ማዳን የማን ነው? የእግዚአብሔር ነው። ማዳን የእግዚአብሔር ነው። ልበ አምላክ የተባለው እንደ ልቡ የተባለው ከእረኝነት ለንግስና የመረጠው ልበ አምላክ ቅዱስ ዳዊት በዚህ በመዝሙር 3:8 ላይ የተናገረው ኃይለ ቃል ነው ማለት ነው። ማዳን የእግዚአብሔር ነው። ማዳን የእግዚአብሔር ነው። ይሄ እንግዲህ ሳምንት አሁን አብይ ጾምን ከጀመርን 4ኛ ሳምንታችን ነው። በ4ኛው ሳምንት ላይ የእያንዳንዳቸው ሳምንታት ስያሜ ያላቸው የመጀመሪያው ሳምንት ዘወረደ ጌታ ከሰማየ ሰማያት የወረደበት የሰው ልጅ ለማዳን የወረደበት በአጭር ቁመት በጠባብ ደረት ከሰማየ ሰማያት ወረደ። ጾመ ሕርቃል ብለን ኦርቶዶክሳውያን ጾመው ጠላታቸውን ድል የነሱበትን ያንን አይተናል። ሁለተኛው ቅድስት ነው። ጌታችን መድኃኒታችን ኢየሱስ ወደዚህ ዓለም ከመጣ በኋላ ወደ ገዳመ ቆሮንቶስ ሄዶ ገዳማትን የባረከበትን አይተናል። ሶስተኛው ሳምንት ምኩራብ ነው። ምኩራብ ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ በዛ በአዳራሹ ላይ ተገኝቶ ቤቴ የጸሎት ቤት ይባላል ብሎ የጸሎት ቤቱን ያነጻበት ሳምንት ነበር ያኛው ሳምንት። ይሄኛው ሳምንት ደግሞ መጻጉዕ እየተባለ የመጻጉዕና በመጻጉዕና በእግዚአብሔር አዳኝነት በሰው ልጅ ደግሞ ምሕረት ተቀባይነት የተደረገውን ታምር የተደረገው ታሪክ በመጽሐፍ ቅዱስ የተቀመጠው እስከ ቅዳሜ ድረስ የመጻጉዕ ሳምንት ነው እየተባለ መምህራን ያስተምራሉ፣ ቤተክርስቲያንም ታስተምራለች ማለት ነው። ለዛ ነው እንግዲህ ዛሬ ማዳን የእግዚአብሔር ነው ብለን የትምህርታችን ርዕስ አድርገን የጀመርነው ማዳን የእግዚአብሔር ነው። እንግዲህ ማዳን ስንል ማዳን ምንድን ነው ስንል የክርስቶስ አዳኝነት እንዳለው ሁሉ መዳን በሁለት ነገር ይገለጣል። አንደኛ የጸጋ አዳኝ የሆኑ ቅዱሳን ወዳጆቻችን አሉ። የጸጋ አዳኝ የሆኑ ከአምላካቸው ከፈጣሪያቸው በተሰጣቸው ጸጋ ሰዎችን የሚፈውሱበት ሰዎችን የሚያድኑበት ጸጋ ስለተሰጣቸው ለቅዱሳን የማዳን ጸጋ ተሰጥቷቸዋል። ግን የቅዱሳን የማዳን ጸጋ ምን ይባላል? የጸጋ አዳኝነት ተብሎ ይጠራል ማለት ነው። ሁለተኛው የመድኃኒታችን የኢየሱስ ክርስቶስ የባህሪ አዳኝነት ነው። የባህሪ አዳኝነት መድኃኒታችን ኢየሱስ ክርስቶስ ቅዱሳን ወደ እግዚአብሔር ያመለክታሉ፣ ወደ እግዚአብሔር ይጸልያሉ፣ እግዚአብሔርን አጋዥ ያደርጋሉ፣ መሳሪያ እነሱ ይሆናሉ። በሰው ላይ ያለውን አጋንንት በሰው ላይ ያለውን የአልጋ ቁራኛ ያንን ወደ እግዚአብሔር አመልክተው እግዚአብሔርን አጋዥ አድርገው ሕሙማንን ይፈውሳሉ፣ ሕሙማንን ያድናሉ ማለት ነው። መድኃኒታችን ኢየሱስ ክርስቶስ ግን እንደዛ አይደለም።
እግዚአብሔር ከደዌ ሥጋ ከደዌ ነፍስ የሚያድን እግዚአብሔር ነው። ቅዱሳንም በተሰጣቸው ጸጋ ከደዌ ሥጋ ከደዌ ነፍስ ያድናሉ። በጸጋ ነው እነሱ የሚያድኑ። እግዚአብሔር ግን በባህሪው ነው እኛን የሚያድነን ማለት ነው። ስለዚህ ከደዌ ሥጋ ከደዌ ነፍስ የሚያድን የባህሪ አምላክ ከሰማየ ሰማያት የወረደው ከድንግል ማርያም የተወለደው በዚህ ዓለም የተመላለሰው እንደኛ ሰው የሆነው እግዚአብሔር ማዳን የእሱ ብቻ ነው ማለት ነው። ታዲያ ማዳን የእሱ ብቻ ነው ካለ ማዳን የሚችል ማን ብቻ የሆነ ስለሆነ እሱ ስለሆነ ማዳንም መግደልም ሁሉን ነገር ያለ በሰማይም ያለውን በምድርም ያለውን የሚታየውን የማይታየውን ሁሉ ማድረግ የሚችለው እግዚአብሔር ብቻ ስለሆነ ማለት ነው። ስለዚህ ማዳን ብቻ አይደለም መግደልም ይችላል። መግደል ብቻ አይደለም መስመርም ይችላል። መስመርም ማዳንም ማንሳትም ይችላል። መጠገንም ይችላል። ይህ የባህሪው ስለሆነ ማለት ነው። ስለዚህ ማዳን የባህሪ ገንዘቡ የሆነ እግዚአብሔር ማዳን ሁሉ ለሱ ይቻለዋል ማለት ነው። ማዳን ለሱ ይቻለዋል። ለዛ ነው መድኃኒታችን ኢየሱስ ክርስቶስ ወደዛ ዓለም ከመጣ በኋላ በሕሙማን ቦታ ላይ ተገኝቶ መጻጉዕን ያለምንም ቁሳዊ ነገር ያለምንም መሳሪያ እንደ ሌሎቹ በመዋዕለ ሥጋዌው ሕሙማንን ሲፈውስ፣ ለምጻምን ሲያነጻ፣ ጎባጣዎችን ሲያቀና፣ ሙት ሲያስነሳ ቢያንስ ለሌሎቹ ከእናቱ ማኅፀን ጀምሮ የዓይን ምልክት ያልተሰራበትን ሰው ወደ ጌታ በመጣ ጊዜ ጌታ ባየው ጊዜ ጌታ በተመለከተው ጊዜ መልአኩን ወደ መሬት ትፍ ብሎ በመልአኩ አፈሩን ለወሰና ዓይኑን ቀባና ተነስተህ ምጥማቃተ ሰሊሆም የምትባል የመጠመቂያ ቦታ አለች። የመጠመቂያ የጸበል ቦታ አለች። ቀላያ አባጋ አለች። ቤተሳይዳ አለች። የበጎች መዋኛ አለች። ወደዛ ሂድ ብሎ ያንን ከእናቱ ማኅፀን ጀምሮ የዓይን ምልክት ያልነበረበትን በምጥማቃተ ሰሊሆም ሂዶ እንዲጠመቅና ከዓይኑ ተፈውሶ ዓይነ ስውር የነበረው የዓይን ምልክት ያልነበረው ሰውዬ የዓይን ምልክት ተሰርቶለት ዓይኑ በርቶ ዓይኑ አይቶ እየተመራ ሄዶ እያየ የተመለሰበትን ታሪክ እናውቃለን። መጻጉዕን ግን ለ38 ዓመት የአልጋ ቁራኛ የደዌ ዳኛ ሆኖ ሲኖር ማዳን የማን ብቻ ስለሆነ የእግዚአብሔር ብቻ ስለሆነ በቃሉ ከ38 ዓመት በኋላ መጻጉዕን ተነሳ ታርገለከ ኃጢአተከ እስካሁን ድረስ ለ38 ዓመት የተሸከመችውን አልጋ አንተ በተራህ ተሸከማት ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ መጻጉዕን ከበሽታው ፈውሶታል ማለት ነው። ታዲያ መጻጉዕን ሲፈውሰው ምንም አይነት ነገር ቁሳዊ ነገር አልተጠቀመም። መጻጉዕ ልክ እንዳሁኑ ዘመድ የጠላው ወገን የጠላው ሞት እንኳን የረሳው ሰው ነበረ። ስለዚህ መጻጉዕ ታዲያ መጻጉዕ በአልጋ ቁራኛ በደዌ ዳኛ ሆኖ በነበረበት ሰዓት ላይ ከሱ በፊት የመጡ ከሱ በኋላ የመጡ ያቺ በሰሎሞን ቤተ መቅደስ መካከል ላይ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ ተራ የፋሲካ በዓል ነበርና የፋሲካ በዓል ወደዛ ለማክበር ሲሄድ በዛ መካከል ላይ ተገኝቶ መጻጉዕን አገኘው። መጻጉዕን ፈወሰው። መጻጉዕ ግን አንድ ቀን እድናለሁ የሚል ተስፋ ኑሮት አያውቅም ነበረ። እግዚአብሔር እኛን በተለያየ ጭንቀት በተለያየ መከራ ከዚህ መከራ አልወጣው ይህን መከራ አላልፈው ያልንበትን ነገር ሁሉ እግዚአብሔርን ስሙን ከጠራን እግዚአብሔርን ከፊታችን ካስቀደምን እግዚአብሔርን በመካከላችን እናካለው አናልፈውም ያለውን መከራ አናልፈውም ያለውን ሁሉ ጨለማ አናልፈውም ያለውን እሳት አናልፈውም ያለውን ዘመን እግዚአብሔር ያሳልፋል ማለት ነው። ለምን? ማዳን የሱ ስለሆነ፣ መጠገን የሱ ስለሆነ፣ መግደል የሱ ስለሆነ፣ ማዳንም የሱ ስለሆነ፣ ማስነሳትም የሱ ስለሆነ፣ ስለዚህ መጻጉዕን ያዳነ አምላክ
እኔና እናንተንም እኛም አቀነው ሳናገው በሚመጣ መከራ ሁሉ እግዚአብሔር ቸርነቱን እንዲሰራልን የማዳኑ ኃይል የማዳኑ ስልጣን ከእኛ እንዳይለይ እኛም ከእሱ እንዳንለይ መበርታት፣ መጾም፣ መጸለይ፣ ወደ እግዚአብሔር ቤት መምጣት ያስፈልጋል፣ ከእኛ ይጠበቃል ማለት ነው። ስለዚህ መጻጉዕ በሕማሙ ጊዜ፣ በመከራው ጊዜ፣ በችግሩ ጊዜ ያልተለየው እግዚአብሔር እኛንም ዛሬ እግዚአብሔር የሚለየን አምላክ አይደለም። በታሪክ አጋጣሚ በታሪክ መጻሕፍት ተመዝግበው ወድቀውም የተነሱትን ሙተውም የተነሱትን መከራ ደርሶባቸው ከመከራ ያዳናቸውን ወገኖቻችን ስናይ እግዚአብሔር ሳይለያቸው እግዚአብሔር አብሯቸው ሆኖ በመከራቸው ሁሉ እግዚአብሔር ያድኗቸዋል። ዛሬ የማዳኑን ኃይል ካመን ማዳን ያንተ ነው ካለ የማዳን ስልጣኑ ያንተ ነው ካለ እግዚአብሔር እኛ የማናውቀው እሱ የሚያውቀው ነገር ሁሉ በመከራችን፣ በችግራችን፣ በጭንቀታችን፣ በውድቀታችን፣ በስብራታችን ሁሉ እግዚአብሔር ከስብራታችን ይጠግነናል። እግዚአብሔር ከወደቅንበት ያነሳናል። ምን ካመን? አዳኝነቱን ካመን። ለዛ ነው ልበ አምላክ ቅዱስ ዳዊት ማዳን የእግዚአብሔር ነው ያለ። ዳዊት በሆነ ወቅት ኃጢአት ሰርቶ ነበረ፣ ከእግዚአብሔር ጋር ተጣልቶ ነበረ። ነገር ግን ከኋላ ንስሐ ሲገባ በኃጢአቱ ሲጸጸት እግዚአብሔር እንደተለየው ሲያውቅ የእግዚአብሔር ከዛ ከበደሉ ከጸጸቱ ሲጸጸት ዳዊት ጾመ፣ ጸለየ። ወደ እግዚአብሔር ሲመለስ እግዚአብሔር አዳኝነቱን ገለጸለት። አዳኝነቱን ገለጸለት። ከዛ የተነሳ ልበ አምላክ ቅዱስ ዳዊት እግዚአብሔር አዳኝ ነው አለ። በዓለም ላይ ብዙ ሰው እየኖረ የእግዚአብሔርን አዳኝነት ሳይረዳ ይኖራል። በዓለም ላይ ብዙ ሰው እየተመገበ የእግዚአብሔርን መጋቢነት ሳያውቅ የሚኖር ሰው አለ። በዓለም ላይ ብዙ ሰው ጤነኛ ሆኖ እግዚአብሔር ጤና እንዲሰጠው እግዚአብሔርን ሳያውቅ የሚኖር ሰው አለ። ስለዚህ ማዳን የእግዚአብሔር ነው። ማዳን የእግዚአብሔር ነው። ታመን ብንፈወስ እግዚአብሔር ከሌለብን አንድንም፣ ወድቀን ብንሰበርም እግዚአብሔር ከሌለብን አንጠገንም። አተን ብንራብም እግዚአብሔር ከሌለብን አንጠግብም። እንኳን አተን ተርበን ኑሮውን ለመጥገብ እግዚአብሔር መኖር ያስፈልገዋል ይመናል። በሕይወታችን ውስጥ ላይ በሕይወታችን ጎዳና ውስጥ ላይ እግዚአብሔር ከሌለበት ከንቱ ስለሆነ ማዳን የእግዚአብሔር ነው። አዳኝነቱን መረዳት ያስፈልጋል። ጠባቂነቱን መረዳት ያስፈልጋል። መግቦቱን መረዳት ያስፈልጋል። ከዕለት ዕለት ዛሬ ኑሮን ነገር የምንሻገረው እግዚአብሔርን ይዘን ነው። ኃይል ስላለን ጉልበት ስላለን መሻገር ስለቻልን አይደለም፣ እግዚአብሔር ስላለ ነው። እግዚአብሔር ስላለ ነው አሁን ሰማያት በደመና የሚሸፈኑት። እግዚአብሔር ስላለ ነው ያብርሃም አልፎ አሁን ጨለማው የከበበን። ጨለማውን ቢከበን፣ እሳቱን ቢከበን፣ መከራውን ቢከበን፣ ረሃቡን ቢከበን፣ ጦርነቱን ቢከበን እግዚአብሔር አሁን ካለ አሸናፊዎች ነን። ብንታመንም ብንወድቅም ብንሰበርም እግዚአብሔር ካለ ከወድቀታችን እንነሳለን። እግዚአብሔር ካለ ከስብራታችን እንነሳለን። እግዚአብሔር ካለ አንገታችን ደፍተን ከሆነ አንገታችን ቀና እናደርጋለን። ስለዚህ ማዳን የእግዚአብሔር ነው አለ ልበ አምላክ ቅዱስ ዳዊት። ስለዚህ የእሱ አዳኝነት ደግሞ ቸርነቱ የበዛ ነው፣ ምሕረቱ የበዛ ነው እና ቸርነቱ ምሕረቱ እንዳይለየን አሁንም በሕይወታችን መካከል ላይ እግዚአብሔርን ማስቀደም ያስፈልጋል። በሕይወታችን ዓለም መስቀልቅል ልትሆን ትችላል። በዛ መካከል ላይ ስለ እግዚአብሔር መጥራት ያስፈልጋል። አዳኝነትን መማፀን ያስፈልጋል። የሚያድን እግዚአብሔር ነው ካመን ከዚህ ዓላማችን ፈቀቅ ማለት የለብንም። ብንለውም አዳኝ እሱ ነው፣ ባንለውም አዳኝ እሱ ነው። በማለታችን ባለማለታችን እንጎዳ ይሆናል እንጂ በማለታችን ግን እንጠቀማለን። በማለታችን የምንጎዳው ነገር የለም፣ የምናጣው ነገር የለም። ስለዚህ ማዳን የእግዚአብሔር ነው ብሎ ልበ አምላክ ቅዱስ ዳዊት
ይህንን ኃይለ ቃል ተናግሯል። ምስጢሩ ሰፋ ያለ ነበረ። የተዘጋጀንበት ሌላ ነበረ። ምስጢሩ ሰፋ ያለ ስለሆነ ከዚህ በመነሻ መጽሐፉን ያዳነ አምላክ ዛሬም በየሆስፒታሉ ዛሬም በየቤታቸው የአልጋ ቁራኛ ዘመድ የናፈቃቸው ሰው የሚናፍቃቸው ሰው የራባቸው ሰው የጠማቸው ብዙ ወገኖቻችን አሉ። ይገርማቸዋል። የእግዚአብሔርን የማዳን ጊዜ እየተጠባበቁ የታመሙትም የሞቱትም ኃጢአተኛ ሆነው አይደለም፣ በደለኛ ሆነው አይደለም። በታሪክ አጋጣሚ በእነሱ ላይ መጣ። በታሪክ አጋጣሚ ስብራት እነሱ ላይ መጣ። ግን በዚያ መካከል ላይ ሰው ይርባል፣ ከእንጀራ በላይ ሰው ይርባል፣ ከእንጀራ በላይ ሰው ይናፍቃል። ለዛ ነው እግዚአብሔር መድኃኒታችን ኢየሱስ ክርስቶስ የማዳን ኃይሎቹ ላይ ቢሆንም የታመሙትን ጠይቁ፣ የታሰሩትን ጠይቁ፣ የተራቡትን ጠይቁ፣ የታሰሩትን ዋስናቸው አስፈቱ፣ የታመሙትን ጎብኟቸው። ሰው ስለሚናፍቃቸው እኮ ነው ይመናል። እኛ እንኳን ጤነኛ ሆነ ለሁለት ቀን ቤታችን ዘግተን ብንመጣ ብንውል ብናድር ዓለም የተገለበጠች ይመስለናል። ዓለም ትናፍቀናለች። ስንወጣ ደግሞ ዓለምን እንሰለቻታለን። ዓለም ታስጠላለች። ግን በዚህ መካከል ላይ ሆኖ ግን በዚህ መካከል ላይ እያለፍን የእግዚአብሔር እርዳታ ዛሬም ዘወትም ነገ መለይ ወለት አይጠየም ይመናል እና ማዳን እግዚአብሔር ነው ብሎ ልበ አምላክ ቅዱስ ዳዊት ይህንን ኃይለ ቃል ተናግሯል። አዳኝነቱን መስክሯል። እነሱ የተናገሩትን አዳኝነት እኛም እንመሰክራለን። ነገ ልጆቻችንም ይመሰክራሉ። አባቶቻችን ዛሬም ይመሰክራሉ፣ ነገም ይመሰክራሉ። ቤተክርስቲያን የክርስቶስን አዳኝነት ዛሬም ትመሰክራለች በአደባባይ። ለምን? ቸርነቱ እኛ ጋር ቸርነቱ እያየነው ስለሆነና ማዳን የእግዚአብሔር ነው። በእሱ አዳኝነት ሳንጠቀም ቀርተን እንዳንጎዳ፣ ሳንጠቀም ቀርተን እኛ እንዳንስት እግዚአብሔር ሁላችንን ይጠብቀን። አዳኝነቱ፣ ምሕረቱ፣ ቸርነቱ ከሁላችን ጋር ይሁን። ለነበረ ጊዜና ሰዓት ሁሉ አባቶቻችን አምላክ ስሙ የተመሰገነ ይሁን።